ከገባው በኋላ ዘይቱን ተቀብቼ ሄድኩኝ። ያለ ጊዜው ነው የመጣው 8 ወር ከምናምን ማለት ነው። ከዛ ዶክተሩ አረ ይኮ እንትነው ሽንቷ ፈሱኮ አልቋል ምንድነው የጨርሽሽ ነው የመጣሽው ምናምን ሲለኝ አይ እኔ ሽንቷ ፈሶ ማለቅ አላለቀ ውጣ ያለው ይወጣል አልኩት። አያመኝም አይቆርጠኝም። አይ መውለድ አለብሽ አለኝ። እሺ አልኩኝ። ፋሲካ ቀን ነው ሄድኩኝ። ቢሞክር ልጁ አልመጣም ሽንቷ አልቋል አለ። ከዛ ባለቤቴን ጠራና ልጁ ሞቷል አለ። ልጁ ሞቷል? አዎ ልጁ ሞቷል። ለሷ አንዳት ነው ማን ነው መልሽ? ዶክተሮቹ ናቸው 6 ዶክተሮች ነው ሆድሽ ውስጥ። አዎ አሱሳ ሆስፒታል ማለት ነው። ልጁ ሞቷል ሲሉ ለኔ አልነገሩኝም ለሱ ነገሩት ለባለቤቴ። በቃ በጣም አለቀሰ አዘነ። ለቤተሰብ እዚህ አዲስ አበባ ደወለሱ። ከዛ እንደዚህ ከመሐከላቸው አንዱ ልጅ በጌታ መሆኑ ለየውት እኔ የነበረው ዶክተር። ከዛና እስኪ ስለው አቤት አለኝ። እንደዚህ ይያት ነው ምዞረው ዘይቷን። ከዛ ቦርሳው ዘይት ስጠኝ ስለው እሺ ያርግልሽ ጌታ ብሎ ዘይቱን ሰጠኝ። ሆዴን ተቀባውና ወደ ኦፕራሲዮን ክፍል ገባው። ከዛ እዛው ገብቼ ተቀብቼ እነሱ እኔን እያጽናኑ ነው። በቃ እግዚአብሔር ደግሞ መስጠት ይችላል ምናምን እያለ እየመከረኝ ነው። እኔ ምን እንደሚያወራም አልገባኝም። ቢለኝም አላምነውም። መሞቱን እሱ አረጋግጧል። 6ቱም አረጋግጧል። ባለቤቴም ለቤተሰብ ደውሏል፣ ተረጋግጧል። 6 ዶክተር 6 ዶክተሮች። ከዛ እንደውም ይሄ ልጅ ነው ከዛ እንደዚህ ጭንቅላቴን ልክ ወጥቶ እኔ ያው ግማሽ በሚሰማ ግማሽ በማይሰማ ስለሆነ ኦፕራሲዮን ያደረጉኝ እሰማለሁ የሚያወሩትን። ከሆዱ ሲያወጡት ሲል ከኋላ ያለው ዶክተር ወደ ኋላ ሄደ። እኔ እያየሁት ነበር እንደዚህ ተኝቼ በነበርኩበት ሰዓት። ከዛ ምን ሆኖ ደነገጡ ምናምን ብዬ ስል ዝም በሉ አሉ። ልጁን ጠራረጉ ምናሉና እኔን ጨርሰው ሰፍተው ልወጣ ስል የኔ ነሽ አለኝ። አቤት ስለው አንቺን በፍጹም አረሳሽም አለኝ ስፔሻል ዶክተሩ ከኋላ የነበረው። ለምንድን ነው ብዬ አልገባኝም። ባለቤቴን እጄ ስጠይቀው ሞቷል እኮ ብለውኛል እማዬ ልጁ ነበር አለ። አረ በኢየሱስ ስም የሚሞት ልጅ እግዚአብሔር አይሰጣኝም አልኩት። ስሜ እኔነሽ ፈይሳ ይባላል። የተወለድኩት አዲስ አበባ ነው። የምኖረው አዳማ ነው። ኦኬ። የተደረገልኝ መጀመሪያ አንዱ በዩቲዩብ ነው። ዩቲዩብ ላይ ውጭ ሀገር ከታተልህ ነበረ እና ስትጸልይ አብሬ ጸልያለሁ። ግን ኦርቶዶክስ ነኝ እኔ። አዎ። እና ፌስቡክን ፖስት አደርጋለሁ፣ ፕሮፋይል አደርጋለሁ። ግን አክራሪ ነኝ። እንደዚህ ጓደኞቼ ምንድነው ፕሮፋይል የምታደርጉ ይሄን ሰውዬ እንደዚህ ማህበር አለኝ። ኦኬ። ማህበር እያረግሽ እንደገና ዛሬ ሚካኤል ነው ዛሬ ገብርኤል ነው እንኳን አደረሳችሁ ያልሽ ለምን ፕሮፋይል ታደርጊዋለሽ ሲሉ የኔን ፎቶ ነው የምታደርጊው? አዎ። አክራሪ ነሽ ግን? አዎ። እና በጣም አንተ ጋር ያለውን ጸጋ አምናለሁ። ዋው። እንደገና ማህበር ማርጌ ኢየሱስ ያማልዳል ነው የምላቸው። እዛው ማህበር ውስጥ ሆኜ እያደገስኩ ምን እያልኩም ጴንጤ ነች ፈርታ ነው እዚህ ሀገር ስትኖር እንዳናገላት ነው እንጂ እሷ ጴንጤ ነች ይሉኛል። እኔ ጴንጤ አይደለሁም ግን ኦርቶዶክስ ነኝ። ግን እዩ ጩፋ ላይ ያለው ጸጋ የእውነት ነው እያልኩ መሰክራለሁና አብሬክ ጸልያለሁ እዛ በምኖርበት ሀገር ላይ ማለት ነው። ከዛ እንዲህ በህልሜ ይሁን እንደ ማዕበል ነገር ሲያናውጠኝ አንተ በዚህኛው ጎን ትጸልያለህ፣ በዚህኛው ጎን በእኔ ሃይማኖት ያለው ይጸልያል። እኔ ግን ማዕበል ላይ እንደዚህ መሀል ላይ ስናወጣ ያለው በዛ መሀል መምጫ የደረሰ መምጫ የደረሰ ወደዚህ ልመጣ ስል ያው ባለቤቴን በቃ እኔ ከዚህ በላይ አልጠብቅሽም ሲለኝ ወደዚህ እመጣለሁ ብዬ ባልኩበት ሰዓት ላይ ሰይጣን የራሱ እቅድ ፈጠረና አትሄጂም አለኝ ሰውዬው። አይ እሄዳለሁ አትሄጂም እሄዳለሁ በሚለው ጸብ ተነሳ። ጥሳሽ የምትሄጂ ከሆነ እስር ቤት እከትሻለሁ አለኝ። ችግር የለውም አልኩት። እስር ቤት የምትከተኝም ከሆነ እኔ ጋር ያለው ይበልጣል ያልኩት። ለምትለውን ነው የምጠቀመው። አሁንም እንደዛው ነው የምጠቀመው እኔ። በዛ መሀል ላይ ሴትዮዋ አልታመመችም፣ ታመመቻልና አምቡላንስ ጠርቶ ሆስፒታል ይዟት ሄደ። ከዛን ሚስቱ መጣችና ነይ ፖሊስ ጣቢያ ትሄጃለሽ፣ ቃል ትሰጫለሽ፣ አሻራ ትሰጫለሽ አለችኝ። እሺ ብዬ ሄድኩኝ። ከፊቴ ነው በጣም እየነጠረች ነው የምትሄደው። የእውነት የእስራኤል ቅዱስ እንደዚህ ጉልበትሽን ይስበረው ነው ያልኳት። በቃ ያለ ጥፋቴ ያለ ቅዴ ስለሆነ የወሰደችኝ ቃል እያወጣው እሷ ወደ እስር ቤት ነው የምትወስደኝ። ከዛን እጅ አሻራና የአይን አሻራ ሰጥቼ ተመለስኩ። ሆስፒታል ደግሞ የእሷን ማስጻፍ አለበት የተጎዳችበት። ምንም አልሆነችም እኮ ሄድኩኝ። ከዛ ቁጭ ብለን እንትን ነው ልዩ ሩም ነው እሷ የገባችው እናቱ ዶክተር ነው ሰውየው። እዛን እንዲህ እህቱም ቁጭ ብላለች፣ እሱም ቁጭ ብሏል፣ እኔም ቁጭ ብያለሁ። አንቺ አትሄጂም ወደ ሀገር ይሻለኝ። እኔ ሄዳለሁ ወደ ሀገር ያልኩት እኔ ሄዳለሁ። አንቺ ወይ ገድዬሽ ወይ እስር ቤት ነው የምትገቢ ሲለኝ እኔ የሆነ ቃል ነው በቃ ከየት እንደወጣ አላውቅም፣ አረብኛም ስለምችል አንተ አልኩት እኔ ቤት ላይ እሳት ነው ማወርደው አልኩት። እኔ ቤት ላይ ነው እሳት ልታወርደው፣ አንተ ቤት ላይ እኔ እሳት አወርዳለሁ አልኩት። በእግዚአብሔር ስም አወርዳለሁ ስለው አንቺ ነኝ ታይኛለሽ፣ መቃብርሽ ወይ ደግሞ እስር ቤት ነው መጨረሻሽ አለኝ። ነይ ወደ ቤት እንሂድ ሲለኝ አልሄድም ብቻዬን እሄዳለሁ አልኩት። አውቀዋለሁ 9 ዓመት ስለቆየው መንደሩን አውቀዋለሁ። ተነስቼ ወደ ቤት ሄድኩኝ። እዛ ቤት ያው ሴትዮዋን ሆስፒታል አሳደራት። ብቻዬን 5 ሰዓት ላይ ተነሳውና እንደምጸልየው አንተው እጄን አንስቼ
አንተ የእስራኤል ቅዱስ የእውነት አምላክ በእውነት በነቢያቶች የምትሰራ አገሬ ነው ብሎ ባለስልጣንም እውቀትም ሰው ዶክተርም ነው ብሎ የሰራውን ነገር እንደ አፌ ቃል በቤቱ ላይ እሳት አውርድ። እዛ ደግሞ ሆስፒታል ውስጥ ሆኜ ምንድነው ያልኩት? መጀመሪያ ከሚስት ነው ያልኩት። በጣም ተንትኜ ነገርኩት። ከዛ ወደ ልጆች ነው የሚቀጥለው ብየዋለሁ። ያንኑ ስለው እሱ እያለቀሰ ነበር። እኔ ለምን እንደሚያለቅስም አላውቅም። በዛ በምንመላለስበት ሰዓት ላይ ከዛን ማታ 4 ሰዓት 5 ሰዓት ጸለይኩኝ። ለሊት 9 ሰዓት ላይ ከሰማይ የተቃጠለ እሳት ጣራው ላይ ቤቱ ላይ ሲወርድ አየሁ። ጠዋት ተነሳው። በቃ እግዚአብሔር መልሴን መልሶልኛል አይደል? አልፈራም አልኩኝ። ከዛ መጣ። ምንድነው ፊትሽ እንደዚህ ደስታ ፊት ማየው አለ። በእዝን አላህ አልኩት። በእግዚአብሔር ስም ነው በቃ በእግዚአብሔር መልስ ነው የተደሰትኩት አልኩ። መልስሽን ታይዋለሽ አለ። ችግር የለውም አልኩት። ወሰደ ፓስፖርቴን፣ ትንሽም ብር ነበረኝ ያዘው። ከዛ ካንሰል አስደረገኝ። የሚሄድበትን ወረቀቱን ጨርሶ እንደ 3 ቀን እስር ቤት ሊከታ ይመጣሱ። እኔ አይሃለሁ አንተን እንደውም ጓደኞቼ ምንድነው ይሄ ሰውየውን ነው መንፈሱን ነው የምትወጁ ሲሉኝ ሰውየውንም መንፈሱንም ነው የምወደው እላቸዋለሁ። እንደዛ ነው መልስላቸው። ለምን ሰውየውን ካልወደድክ መንፈሱን ልወድ አልችልም፣ መንፈሱን ካልወደድክ ሰውየውን አልወደው በፍጹም። እና እንደዛ ነው ያልኳቸው። በዛ መሃል ላይ አሁን ላጋባሁት ባለቤቴ ጓደኛዬ ነው ያኔ አልነገርኩትም እንዳይደነግጥ እንትን እንዳይል። ግን እዚህ ሰይጣን ቀድሞ መጥቶ ሞታለች የሚል መርዶ ለሰው ነግሯል። እኔ በማን በኩል እንደደረሰም አላቅም ይሄ ወሬ ገና ምንም ያልደረሰብኝ ነገርና ቅዳሜ ቀን መጣና ሚስቱ አለች የዶክተሩ ያው እናቱን ነው የከሰሰኝ። ለሽርሽር የበረዶ ሀገር የሚባል አለ። ተያይዘው ከልጇ ጋር ሄዱ። ከዛን እኔ በቃ እግዚአብሔር ከዛች ደቂቃ ጀምሮ አምኛለሁ። ከህልሟ ጀምሮ ከመለሰልኝ ጀምሮ ማለት ነው እየጠበቅኩት ስላለሁኝ ቅዳሜ ቀን እዛ ልትሸራተት የሄደችበት የበረዶ ሀገር 7 ሜትር እሷና ልጇ። እኔ እዛ ቦታ ሆስፒታል ከሚስት ነው ጀምረው ነው ያልኩት። ከሚስት ጀምራለሁ አንተ ቤት የሚመጣው መከራ ከዛ ወደ ልጆች ነው ያልኩት። 7 ሜትር ከነ ሚስቱ ከነ ልጁ ወድቆ በአምቡላንስ ወደ ሆስፒታል ነው የሄዱት። እሱ ስፔሻል ዶክተር ነው ሊያከማት ራሱ አልቻለም። ራጅ የምትነሳው ጉልበቷን የተባለው የልጇ ደግሞ እዚህ ጋር ነው የተሰበረው የልጁ። በዛችሁ ደቂቃ አሁንም አልገባውም እግዚአብሔር በስራ ላይ እንደሆነ። ኒውዮርክና ስፔን ልጆቹ አሉ ዩኒቨርሲቲ የሚማሩ ሁለቱም በአንድ ቀን ተቀስፈው ባባ ድረስልን ሲሉት ምን ጉድ ነው ቤት የገባው ምን ጉድ ነው እያለ እያለቀሰ ነው። በዛ ሰዓት እህቱ ነበረች እና ስንጣላ ወንድሜ ያቺ አበሻ ያለችን ረሳ ሆይ ቤት ላይ እሳት ነው ማወርደው መጀመሪያ በሚስት ቀጥሎ በልጆች አላለችህም ወይ ሲል አው ብላኛለች እሱ ቃል ነው አለችው። ከዛ ምንም አላለም። መጣ ሻማ ይዞ መጣ፣ ብሬን ይዞ መጣ፣ ፓስፖርቱን ራይት አድርጎ መጣ። እግዚአብሔር ካንተ ጋር በመጸልየው ጸሎት በሰው ሀገር እኔን የበላይ አድርጎ ስጦታ ሰጥተው በሰላም ወደ ሀገር ይሸኝ መጀመሪያ ነው። ይሄ ብቻ ነው ለጌታ ከዚህ በላይ ይገባዋል። ሃሌሉያ! በጣም ድንቅ ነው ጌታ። እግዚአብሔርን አመሰግናለሁ። በዚህ በመቀጠል ሁለተኛው ምስክርነቴ እዚህ እንደመጣው ያው ጓደኛዬ ነበረ ባለቤቴ። ከዛ መጣን ተጋባን። አሁንም ኦርቶዶክስ ነኝ። ሁሉም ምስክርነት የሆነልኝ በኦርቶዶክስ ነው። በጌታ ከሆንኩ 4 ዓመቴ ነው። ከዛ በኋላ እንደውም የምመሰክረው ነገር ነው ያጠረው። መጀመሪያ ያለው ነው ስመሰክር የነበርኩት እኔ። ከዛ ባለቤቴ የቻይና እንትን የትምህርት እድል ይመጣለትና አትጨነቅ እኔ እዚህ እመጣለሁ እግዚአብሔር ያስተካክላል ነው የምለው። ከዛን መጣው እዚህ እመጣለሁ። እዚህ መጣው ጊዜ ምንም አጥቻ እንትን ባዶዬን ወጥቼ አላቅም። እኔ መጥቼ ረግጬ ድል አድርጌ ነው የምሄደው። ከዛ ተጨነቅለዋለሁ ትንሽ እሱ ለማመንም እንትን ያለ ሰው ነው። ከዛን መጣው ታስተካከልኩለት እዚህ እየጸለይኩ እግዚአብሔር እየረዳኝ ተያይዞ ወደ ቻይና ሄደ። እሱ ደግሞ ለትምህርቱ ተሳካለት። ከዛ ዘይቱን ገዝቼ እኔ አዲስ አበባ ልጅ ነኝ፣ 6 ኪሎ ልጅ ነኝ። አሁን የምኖረው ግልጽ እንዲሆን አዳማ ላይ ነው። ባለቤቴ ጋዜጠኛ ስለሆነ እዚሁ ለ6 ኪሎ ላሉት ወንድሞቼ ጴንጤዎች ናቸውና ዘግየት የድሮ ጴንጤዎች ናቸው እና ቤት እኔ ከውጭ እንደመጣው ጸሎት ምናምን ትንሽ በርደዋል የቆዩ ናቸውና ለምንድን ነው ወንድሞቼ የማይጸልዩት ምንድነው የነካቸው ብዬ በራሴ በውስጤ ነው። ከዛ ዘይቱን ይዤ ሄጄ በተኙበት ሁለቱ ናቸው ጴንጤዎች የመጀመሪያውና የመጨረሻው ጌታው የጸሎት መንፈስ በላያቸው ላይ ይውረድ ብዬ ዘይቱን አድርጌ በ2-3 ቀን ተመልሶ ሲጸልዩ ያገኟቸው። ይሄ ለኔ ትልቅ ምስክርነት ነው። ከዛን ይዤ ሄድኩትን ዘይት ቤታችን ረዳት አለች የሁሳና ልጅ ለሷም ተቀቢ ያልኳትና ለኔም ዝም ብዬ ደረቴን ተቀባው። እኔ ምን እንዳለም አላቅም። ደረቴ ላይ ዝም ብሎ ቆሰለ። ዘይቱን ስቀባው ነው ቆሰለው እና ለካ የሆነ ችግር ነበረብኝ። እግዚአብሔር ራርቶልኝ ሸፍኖት ነው እንጂ ያን ነገር ዘይቱ ግን ገለጠው ብዬ ጠዋት እንደዚህ የተነሳው እንደዚህ ነው የቆዳይን ልጬ የወጣው ከዛ ከደረቴ ላይ ማለት ነው። በዛ መሀል ያለው
ባለቤቴ ተመልሶ ሲመጣ ተጋባንና አሶሳ ሄድኩኝ። እኔ እዛ ሄጄ ይሄን ልጅ አረገዝኩኝ። ትልቁ ምስክርነቴ ይሄ ልጅ ነው። እዛ የኖርኩኝ ባረገዝኩ በአንድ ወሩ በህልም አንተ ነህ ያለው እኔ ቤት ትመጣና ጃኬትህን ታለብሰኛለህ። ከዛ ይጩፋኩ ጃኬቱን ሲያለብሰኝ አየው ብዬ ለባለቤቴ ስነግረው አይ ስለምትወጁ ነው አለኝ። አይደለም ስለምወደው ብቻ አይደለም ጸጋውም ጭምር ነው ስለምወደው ብቻ አይደለም ብዬ ስለው አይ በቃ እንደሆነ እንደፈለሽ ያርግልሽ ምናምን አለኝ። ጸጥ አለኝ። እዛ ያልኩ ግን ታመምኩኝ። ይሄ ልጅ በጣም ታመምኩ። በቃ ምግብ አልበላም፣ ጉልኮስ ብቻ ተሰካልኝ ለ6 ወር ምናምን ተጨነኩ በጣም። ብድግ አልኩና በቃና አዲስ አበባ እንሂድ ይጩፋ ቸርች፣ ምክንያቱም እዛ ፈወሳለሁ ስለው መንገድም ዝግ ስለነበረ ወለጋ አካባቢ በፕሌን መጣን። 24000 ደርሶ መልስ ለኔና ለሱ ከፍለን መጣው። እህቶቼ ቤት አላደርኩም፣ እዚህ ቤተሰብ ጋር ቀጥታ ሳሪስ የነበረው ጊዜ ነው ቸርች የመጣሁት። እዛ ሄድኩኝ፣ እዛው አደርኩኝ፣ ውጭ አደርኩኝ። አልሄድም ብዬ ደም ነው የሚያወጣኝ ከአፌ አልሄድም አልኩት። ወዲያውኑ ቸርቿ ሲከፈት ገባው። እንደዚህ ይንካኛ አልልም እኔ በነገራችን መግባትም ለኔ ድል ነው ነው ማለት እዚህ ቤት በቃ በአደባባይ የሚሰጠውን ቃል ይዤ እወጣለሁ። 6 ወር ሩብ እንጀራ በቀን በልቼ አላውቅም። ደም ነው ሁሌ የሚወጣው። ሌላ እንደውም በሽታ ተጨማሪ እየያዘኝ ነው የተሰቃየሁት። ከዛ መጣው ለሁሉም አደባባይ ያወጣውን ቃል አሜን ብዬ ስጦታ ሰጥቼ ወደ እዚሁ 6 ኪሎ ስለሆንኩ ጓደኞቼ ነው ሳልጋብዛችሁ ምናምን ብዬ ሄድኩኝ እና በስልክ አወራቸው ነበር። ሩብ እንጀራ አልበላም እያልኩ 3 በየአይነት በአንድ ቀን በላው። ይዛ ቀን ስንት 3 በየአይነት። ከዛ ጓደኞቼ አልበላም ብለሻል ነበር ዛሬ ነው የበላሁት አልኳቸው። ሩብ እንጀራ አልበላም። ቸርች ገብቼ ስወጣ በቃ መብላት ጀመርኩ አልኳቸው። ተመታ አልኳቸው። ደግሞ ይመታል ነው ያልኩ። አንተ ተመታ። ወዲያው ነው ጉሩሬን ይለቀቀኝ። ከዛ ተያይዘን ከባሌ ጋር ተመልሼ ሄድኩኝ። 7 ወር ሲሞላው ገበያ እንደዚህ ሄጄ ጣለኝ። ጀበና ይዤ ቦርሳ ይዤ ሞባይል ይዤ ጀበናው እንኳን አልተሰበረም። እግዚአብሔር ባንተ ላይ ያለው ቅባት ከኔ ጋር ስለነበረ እንኳን ልጄ ጀበናው እንኳን ከጄ ላይ አልተሰበረም። ወድቄ እቃዬን ሰብስቤ ወደ ቤቴ ገባውና ዘይቷ አለች ይዣት ነው ሄድኩት። ሁሌ ቀባለው ቤቴ ላይ ረጫለውና በህልሜ ምን ያለው ጥቁር ሰውዬ ከነበርኩበት ግቢ ተንደርድሮ እኔን ሊያንቀኝ ይመጣል። ከሲመጣ እንዴ ሌሎቹን ይተዋቸውና እኔን ገፍቼ ማስወጣው ይሄ ነገር ምንድነው ብዬ በጭንቀት ላይ ያለሁኝ። ቆይ እዚህ ግቢ ዘይት መርጨት አለብኝ ብዬ ዘይቱን እንደ ውሃ ከፍከፌ መርጨት ጀመርኩኝ። ከዛ ሰይጣን የራሱን እቅድ ጀመረ። የኔን ስም ለማጥፋት እኔን ለመወንጀል ነው እቅድ ያዘውና ተነስታ ልብስ የተቀደደብኝ እንደዚህ የሰራብኝ ሰው አለ ምናምን ስትል አይ ማን ይሰራል? የነሱ ዘመዴን ይሰራተኛ ነሽ ማን ሊሰራ ይችላል? ኧረ በኢየሱስ ስም ነው። ድሮም እምለው እንደዛ ነው። እኔ አራስ ቤት ነኝ፣ እሱን ወልጄ ነው። ከዛ መጣች እናቷ። ተነሱና ተሰብስባችሁ ጸበል ነው ተብሏል አለች። እኔ አልሄድም አልኳት። እኔ አልሄድም፣ የጠራው ማን ነው? እኔ አልሄድም። የሚሄድ ይሄድ ተሰብስበው ሄዱ። ጮሁ 15 ቀን አፈር አስመስሎ ነው ያመጣቸው። ግን ይሄን ጥቁር እንትን አስመስሎ ይዟቸው መጥቶ እሷ ነች እንደዚህ ሰራችብን። እኔ ነኝ ይሄን ድግምት። አይ በቃ የት ነው ሄዳችሁ? በጸበል እዛ የውሸት መንፈስ ነው ያለው አልኳቸው። የእውነት ቢሆን እውነቱን ይነግራችሁ ነበር። የውሸት መንፈስ ነው ያለው። ይሄ ነገር ሳስታችኋል። ግን አልኳት እናትየዋን ስለምወዳት ወይ የኔ አምላክ ወይ እናንተ ያላችሁ ጸበል ይፈርዳል ብዬ በዛ መሃል ላይ ያለን ይሄ ልጅ እንዴት ነው የተወለደው? ወደ ኋላ ሄጄ ነው እኔ ሆስፒታል ከገባው በኋላ ዘይቱን ተቀብቼ ሄድኩኝ። ያለ ጊዜው ነው የመጣው 8 ወር ከምናምን ማለት ነው። ከዛ ዶክተሩ አረ ይኮ እንትነው ሽንቷ ፈሶ እኮ አልቋል፣ ምንድነው የጨርሽልሽ ነው የመጣሽው ምናምን ሲለኝ አይ እኔ ሽንቷ ፈሶ ማለቅ አላለቀ ውጣ ያለው ይወጣል አልኩት። አያመኝም አይቆርጠኝም። አይ መውለድ አለብሽ አለኝ። እሺ አልኩኝ። ፋሲካ ቀን ነው ሄድኩኝ። ቢሞክር ልጁ አልመጣም፣ ሽንቷ አልቋል አለ። ከዛ ባለቤቴን ጠራና ልጁ ሞቷል አለ። ልጁ ሞቷል? አዎ ልጁ ሞቷል። ለሷ እንዳት ነው። ማን ነው መልሽ? ዶክተሮቹ ናቸው። 6 ዶክተሮች ነው ሆድሽ ውስጥ። አዎ አሶሳ ሆስፒታል ማለት ነው። ልጁ ሞቷል ሲሉ ለኔ አልነገሩኝም፣ ለሱ ነገሩት ለባለቤቴ። በቃ በጣም አለቀሰ፣ አዘነ። ለቤተሰብ እዚህ አዲስ አበባ ደወለሱ። ከዛ እንደዚህ ከመሐከላቸው አንዱ ልጅ በጌታ መሆኑ ለየውት እኔ የነበረው ዶክተር። ከዛና እስኪ ስለው አቤት አለኝ። እንደዚህ ይያት ነው ምዞሮ ዘይቷን። ከዛ ቦርሳው ዘይት ስጠኝ ስለው እሺ ያርግልሽ ጌታ ብሎ ዘይቱን ሰጠኝ። ሆዴን ተቀባውና ወደ ኦፕራሲዮን ክፍል ገባው። ከዛ እዛው ገብቼ ተቀብቼ እነሱ እኔን እያጽናኑ ነው። በቃ እግዚአብሔር ደግሞ መስጠት ይችላል ምናምን እያለ እየመከረኝ ነው። እኔ ምን እንደሚያወራም አልገባኝም፣ ቢለኝም አላምነውም። ያንን ውስጥ ያመነውና ይሞታል ብለው 6 ናቸው ዶክተሮች። መሞቱን እሱ አረጋግጠዋል። 6ቱም አረጋግጠዋል። ባለቤቴም ለቤተሰብ ደውሏል፣ ተረጋግጧል። 6 ዶክተሮች። ከዛ እንደውም ይሄ ልጅ ነው። ከዛ እንደዚህ ጭንቅላቴን 6 ዶክተሮች ሞቷል ያሉት ልጅ እኮ ነው በመሃላችን የቆመው። ይታያቸዋል።
እግዚአብሔር ኃያል ነው። ቀጥይ እስኪ። ከዛ በዛ መሀል ልክ ወጥቶ እኔ ያው ግማሽ በሚሰማ ግማሽ በማይሰማ ስለሆነ ኦፕራሲዮን ያደረጉኝ እሰማለሁ የሚያወሩትን ከሆዱ ሲያወጡት ሲል ከኋላ ያለው ዶክተር ወደ ኋላ ሄደ። እኔ እያየሁት ነበር እንደዚህ ተኝቼ በነበርኩበት ሰዓት። ከዛ ምን ሆኖ ደነገጡ ምናምን ብዬ ስል ዝም በሉ አሉ። ልጁን ጠራረጉ ምን አሉና እኔን ጨርሰው ሰፍተው ልወጣ ስል የኔ ነሽ አለኝ። አቤት ስለው አንቺን በፍጹም አረሳሽም አለኝ። ስፔሻል ዶክተሩ ከኋላ የነበረው ለምንድን ነው ብዬ አልገባኝም። ባለቤቴን ሂጄ ስጠይቀው ሞቷል እኮ ብለውኛል እማዬ ልጁ ነበር አለ። ኧረ በኢየሱስ ምን የሚሞት ልጅ እግዚአብሔር አይሰጠኝም አልኩት። ከዛ ያን ልጅ ይዤ ገባው ወደ ቤት። በሶስተኛው ቀን ሰራተኛም ትንሽ ስለነበረች ራሴን ልጠበው ብዬ እንቻ ጠባ አድርጌ ብድግ ሳረገው አብረን ተይዘን ወደቅን። ከዛ ሳነሳው ምንም አልሆነም ልጁ ትንሽ ጉልበቴ ነው አሻሸው እናንተ ስለ አራተኛው ቀን ላይ ምን ይለኛል መልአክ መጥቶ ይሄ ልጅ ሳይወለድ በፊት ትልቅ ነበር አለኝ። እኔ ሁሌ ነው በዘይት መጻለየው ሁሌ እየጠጣሁ ይሄ ልጅ እንደኔ ላንተ የሚሰግድ ልጅ ነው የምለው ለእግዚአብሔር ማለት ነው የሚሰግድ ልጅ ነው። ሌላ ምንም ቃል አላወጣበትም ነበር። በዛ መሀል ላይ ያለን በቃ ልጁም እያደገ ሄደ። አልመጣሁም እስካሁን ለምስክርነት እመጣለሁ ግን ቸርች አሁን እንደውም ቅድም ለአንዷ ልጅ እየመሰከርኩላትን ታክሲ ላይ ስመጣ ፈራለሁ ግን እዩ ጩፋ ላይ ያለውን ጸጋ በጣም አምናል። ግን ለቤተ ክርስቲያን ጓደኞቼ ነው ሁሉም ነው መሰከረው ይሄ ልጅ በምን እንደመጣና የገባውበት ቸርች ሁሉ የእዩ ቅባት አለበት ይሉኛል ነቢያቶች እንደ ሳሙኤል እንደ ኤልያስ አነጋጋሪ ሲሉን ለነሱ ምነግራቸው እና መስክር ያሲሉኝ እፈራለሁ። እግዚአብሔር አንድ ቀን ይረዳኛል መሰክራለሁ እላለሁ። ይሄ ነው ምስክርነቴ። ድንቅ አይደለ? አቡሺ ናስኪ ደህና ነህ? 6 ዶክተሮች ሞቷል ያሉት ሰው በ6 ዶክተር የተረጋገጠ ሆድሽን ከፍቶ ሲያወጡ ልጁ ጮኸ። በጣም እንጂ በጣም የሆስፒታሉ በላይ ነው። ወደ ኋላ ነው ሄደው አንዱ ዶክተሩ አዎ። ከዛን ወጥቶ ነው ከወጣ በኋላ የኔነሽ አረሳሽም እስከመጨረሻው አለኝ። አረሳሽም አዎ ለካ እንደዛ ሲለኝ እኔ መጀመሪያ ባክ አይ ኢየሱስን ነው አለመርሳት ያለብህ እለው ነበረ። እሱ ሞቷል እንዳለ ሰሞት እኔ ካለፈ በኋላ ነው። ደህና ነህ? አንተማ 6 ዶክተር አምልጤ መጣ። ልጅሽ ይባረክ። አሜን። ኃያል ይሁን። አሜን። በምድርቱ ላይ ታላቅ ተጽዕኖ የሚያመጣ አሜን። ረጅም ዕድሜ የሚኖር አሜን። ለብዙ ሰዎች መፍትሄ የሚሆን አሜን። እግዚአብሔር ያንቺንም የቤተሰቦችሽንም ሰላም ብዙ ያርግ። አሜን። ተባረኪ። አሜን። እናመሰግናለን። ዋው። መቶ አለቃ ወቃየለ ይባላል። የመጣሁት ከአርባ ምንጭ ነው እና እግዚአብሔር ለኔ ያደረገልኝ ነገር ከዚህም በፊት አንድ የተወሰነ ጊዜ ምስክርነቱን መጥቼ አደርሳለሁ ያልኩ በሀገራችን የነበረው ሁኔታ ጋር ተያይዞ ሳልመጣ ቆይቻለሁና በአናውንቲንግ ኦይል በኩል ከ2011 እስከ 2012 እስከ ዚቺ ወር ድረስ መስከረም ጥቅምት ወር ድረስ በጣም ኃይለኛ ህመም ውስጥ ነበርኩ። በወቅቱ ያው ጤናማ ነው እንዳልባል ጤናማ አይደለሁም፣ በሽተኛ ነው እንዳልባል በሽተኛ አይደለሁም። ከባድ ህመም ውስጥ ነበርኩ። ከአንገት በታችና ከአንገት በላይ ነበር ህመም እና በግልም ብዙ ህክምና እጃለሁ። በእኛ በተቋምም እዚህ አዲስ አበባ ስፔሻል ዶክተሮች ያላዘዙበት ቦታ የለም። እስከ ጥቁር አንበሳ ታዝዤ ከዛም ራሱ ወደዚህ መጥቶ ይታከም ተብዬ ኮሪያ ዶክተሮች ነበሩ። ምርመራ አድርጎ በቃ የዚህ ልጅ በሽታ የለውም፣ የሚያመው ነገር ለኛ ሊገባን አልቻለም። ከተቻለ ቀዝቃዛማ ቦታ ይኖር፣ ጭንቅላቱ ላይ ያለው ምንም ነገር የለም ብሎ ዶክተሮች ግራ ሲገባቸው በቃ አንተ ቤተሰብ ጋር ዝም ብለህ ቀዝቃዛማ አካባቢ መኖር ትችላለህ እና ያንተን በሽታ አልቻለንም። በየ12 ቀኑ ነበር ሪፈር የሚመጣው በአምቡላንስ። ወደዛ በረሃ አካባቢ ነበርኩ የተለያየ ግዳጅ ላይ 12 ቀን በቃ ደህና ሆኜ ቆየው ከተባለ 12 ቀን ነበር። ከዛም በኋላ ወደ አዲስ አበባ መጣለሁ። በግልም ብዙ ወጪ አውጥቼ ለመታከም በቃ ታክሜ ምን ብዬ መዳን አልቻልኩም ነበር። አንድ ጓደኛዬ ወለጋ ልጅ ነውና ከኔ ጋር ሁሉ ጊዜ በጣም እንቀራረባለን። አንዳንድ ጊዜ ጫካ ውስጥ እየሄደን እግዚአብሔርን እንጸልያለን በግዳጅ መካከል እና ያ ልጆች ጋር ሆኖ ከዚህ ቤት መጥቶ ዘይት ይዞ ይወስድና ለኔ አላሳዩኝ። ዘይቱን ጫካ ደብቆ አስቀምጦ ከካምፕ በጣም ረቅ አድርጎ ድንጋይ ስር አስቀምጦ ይጠቀማሉ እነሱ። ካምፕ ውስጥ ሆኖን ከካምፕ ውጭ ጫካ ውስጥ ዘይቱን አስቀምጦ ለምን ያው ትንሽ ያው ፖለቲካና ሃይማኖት እንደ የሆነ ነገሮች ስላሉ እዛ ሆኖ እነሱ ይጠቀማሉ። ዘይቱን ጫካ ውስጥ ነው የሚያስቀምጡት። ጫካ ውስጥ ድንጋይ ስር ደብቆ እዛ ስለሚጠቀሙ እኔ በጣም አሞኝ ስላስቸገረ በቃ አማራጭ አጥቶ ሲጨናነቅ ልጁ ሁሉ ከኔ ጋር ነው ያለውና አንድ ቀን ወደ 4 ሰዓት አካባቢ ናና የሆነ ነገር አንተን ላሳይ ብሎ
እዛ ጫካ ይወስድና ያን ዘይት አናቴ ላይ ይደፋል። ልጁ ምንድነው ሲል እኔ እኮ ከነቢዩ ጩፋ ያመጣው ዘይት ነው ደብቀን ነው ያስቀመጠው ላንተ እንዳልሰጥ ልጆች ሌሎች አንተ ተቀባብተ ይዛ ካለ ምንድነው ብለው እንትን እንዳይሉ ለዛ ደብቄ ነው። ምናልባት አንተን ሊያድን ይችላል። አንተም ያው ቢድን ለኔ ጥሩ ነው። በጣም ያንተ ችግር ለኔ አሳስቦኛል። ሕክምና ማግኘት አንተን ማዳን አልቻለም። ቤተሰብን በቃ እኔ አልደውልም፣ በቃ አልፈልግም፣ ስልክ ዘግቻለሁ። ቤተሰብ ጋር አልደውልም ተስፋ ስለቆረጥኩ እንደዛ ብዬ ስላለው ልጁ ዘይቱን ሲጨምርብኝ አይ እኔ ይሄን ዘይት በቃ ተስፋ ስለቆረጥኩ አልፈልግም፣ አያድነኝም፣ እኔ መሞት ስላለብኝ ያው ሕክምና ይሄን ያክል እስከ ውጪ አገር ዶክተሮች እኔን መርምሮ በሽታው አልተገኘም፣ በቃ እኔ መሞት ስላለብኝ አትቀባኝ፣ አልፈልግም፣ እግዚአብሔር እንኳን በቃ አያድነኝም፣ ያድን ከሆነ እኔ አላምንም፣ በቃ አያድንም፣ ስለማያድነኝ ነው እስከዚህ ያሰቃይም ብዬ እምቢ ስለው ልጁ በቃ አላስጨናንቅም ብሎ ወደ ቤት መለሰኝና ካምፕ መጥቼ ልክ ያ 4 ሰዓት ምናምን አካባቢ ነው 8 ሰዓት ምናምን ሲደርስ ልክ የሆነ ተኝቼ ያለው የሆነ ነገር መጥቶ አስጨናንቀኝ። የቅድሙን ዘይት እኮ አንተ ከጭንቅላቴ ባትታጠብ ኖሮ ሊያድን ነበር። በቃ ህልም መስሎ የሆነ ነገር በቃ ይከራከራል ከኔ ጋር። ቀና ስለው ማንም ልጁም የሆነ ወጥቷል ከኔ አጠገብ ባዶ ነው ተኛውትና ቀጥ ብዬ እሱ የወሰደብኝ ቦታ ሄድኩና ዘይቱን ሲፈልግ አጣሁት። ዘይቱን ፈልጌ ካጣው በኋላ ድንጋይ ውስጥ ነው የምፈልገው። ድንጋይ እሱ ደብቋል፣ በጣም ደብቋል። የሆነ ከባድ ቦታ ላይ ነው ገደል ውስጥ ያው ሰውም ሲጸልይ እንዳያገኝ ማታ ማታ ሄደን ነው እዛ የምንጸልየው። ከዛ ልጁ ጋር ደወልኩት። ምን ሆነ ነው አለ። ለታ ነው የሚባለው ልጁ። ለታ የቅድሙ ዘይት የት እንዳረክ ፈልጌው ነው አለ። አሃ የት ሆነ ነው ሲል እኔ እዛ መጥቼ ነው እኔ ልምጣ በቃ እዛ ጠብቀኝ አለ። እየሮጠ በስሊፐር መጣና ፈለከኝ አለ። አዎ የሆነ ፈልጋለሁ የሆነ ነገር አስጨንቆኛልና ሊያድነኝ ይችላል ይሄ ነገር የሆነ ተስፋ ሰጠኛል እና ዘይቱን እንደገና እኔን ቀባኝና ወደ ቤት መልሶ ይዞ አመጣ። ልክ 3-4 ቀን ወደ 5 ቀን ሲደርስ እኔ በቃ ደህና ሆንኩኝ። ጭንቅላቴም ደህና ሆነ፣ ኩላሊቴን ምን ሁሉ በቃ ሲመረምሩ ምንም አይገኝ። በቃ የሚያፍነኝ ነገር ምግብ ያስበላኝ ዝም ብዬ ውሃ ምናምን ትንሽ ነገር እንትን ብዬ እኖራለሁ። ዳንኩትና በቃ ይሄን ጌታማ እኔ እዛ ቦታ እዛ መድረክ ላይ እግዚአብሔር ጊዜ ከሰጠ በህይወት ካኖረኝ እዛ ደርሼ እግዚአብሔርን አመስግኑ። ይሄ በጣም ትልቅ ምስክርነት ነው። ሃሌሉያ። በሽታው ከዛ በኋላ ሄደ። በሽታው ከዛም በኋላ በቃ ተፈወስኩ፣ ነፃ ሆንኩኝ። ጤንነቴ በቃ እስከ ዝም ብሎ ነው ሊመለስ ይችላል ብዬ በቃ እየተጠራጠርኩ አይ እማ ዘይት በቃ አድኖኛል። በእርግጥ በቴሌቪዥን ላይ አዳር እስከ ሙሉ አያለሁ አንተን ፕሮግራም ይሄን ጌታ እዛ መጥቼ እዛ መድረክ ላይ እግዚአብሔር ምስክርነትን ሳላደርስ ከሞትኩ ምናልባት በውጋ በምናምን ከሞትኩ ብቻ ይቀራል እንጂ በህይወት ካለው ደርሼ እመሰክራለሁ በጌታ ህዝብ ፊት ብዬ ነበርኩ። ከዛ ሁለተኛ ምስክርነት አንድ የኛ ጓደኛ ደግሞ ውጪ ሱማሌ ላይ ተመቶ እግሩ ላይ ጥይትም አለው በፈንጅ ምናምን ተጎርቶ መጥቶ ሆስፒታል ተኝቶ በቃ ሌሎችም አሉ። በጣም ከኛ ጋር ስለሚቀራረብ ልጁ አስጨናነቀኝ። በቃ በጣም አሳዘነኝ። ቦርድ ምናምን ጨርሶ ለመውጣት ፈልጎ እግሩ አይንቀሳቀስም፣ ተሳስሯል። ነርቭ ላይ የሆነ ጥይት መጥቶታል እና እግሩ ላይ ጥይትም አለ። በጣም ተጨናነቀ። ልጁ በጌታ አይደለም፣ ወደ ጎንደር አካባቢ ልጅ ነውና ያው በስራ አብረን ስላለን አሰብኩና ይሄኛው ልጅ ያቺ ዘይት እሱ ጋር ስላለ አማከርኩት። ይሄን ጓደኛችን አሁን እኛ ባለፈው እኔን ያዳነ እግዚአብሔር ይሄን ልጅ እውነት ከኔ ጭንቅላት ውስጥ ይሄን በሽታ ወይ እብድ አርጎ እብድ አላደረገም። ያን የፈወሰ ጌታ ይሄን ልጅ እግሩን ራሱ ቀጥ ያደርገዋል። ተሳስሮ ያለውን በሁለት ክራንች ይራመዳል። ልጁ በክራንቹ ላይ ነው ተንጠልጥሎ ሄደው እንጂ እግሮቹ አይንቀሳቀሱም። እና እዛ ሆስፒታል ተኝቷልና አሁን ይሄን ዘይት እንዴት ሆስፒታል እዛ ሕክምና ካስገባን ሐኪሞች እናን ያሳስሩናሉ ብዬ ልጁ ጋር ተመካከረና አንድ ነገር መጣልኝ። እኔ በእጄ ውስጥ አድርጌ እጄን እዛ ስትል ስንት ጓደኛችንም አግኝተንም አንጨበጥም። እጃችን እጅጌ ሙሉ ልብስ ለብሰን ዝም ብለን እጃችን እንዲያርገን ምን ሆናችሁ ነው ካሉ እንኳን አይ ብርድ ምናምን ስለሆነ ነው ብለን ማታ እንሄዳለን። በቃ ይሄን ጓደኛ ለተወሰለ በቃ እጃችን አው እጁ እጅተን ያ ጓደኛን ደግሞ እንደዚህ አድርገን ገብተን እዛ ሕክምና ውስጥ ልጁን እስኪ አንተ መጀመሪያ ጠይቅ ልጁን እግሪ እንዴት ነው እስኪ እግሪን ገለጥ ልብስ ምናምን ገለጥና እስኪ እንያ እንዴት ነው ቆይ ምንድነው ለውጥ የለም ምናምን ብለህ አንተ በቃ ኮስተር ብለህ ዝም ብለህ እግሩ ላይ እሱ ልብስ እንዲያነሳ ጠይቅ። እኔ ደግሞ እግሩን ደባብሼ አያለሁ በዚህ ቅባት ብለን ተመካክረን ሄደን ልጁ ልብሱን ሲያነሳ በቃ እግሩን ለማየት መተናል። አንተን ጠይቀን እንደዚህ ለማለት ብለን ልብሱን እሱ ገለጠ። እዛ ቦታ ላይ ይሄ ምንድነው ቆይ የሆነ ቅባት ነገር እንኳን ብትቀባ ምናምን ያልኩ እግሩም የሱን እግር ጥይት ያለበት ቦታ ተሳስሮ ማንቀሳቀስ ሁሉንም ቀባውትና ልጁም እሱም በእጁ ላይ ነበረ ቅባት ጸጉሩንም ያኛው ጓደኛዬንም ቀባ። ሌላኛው ልጆች ነበሩ እነሱንም ዝም ብለን ሄደን ሳናስነቃ ያው በሃይማኖት ከኛ ጋር አይደሉም
ከነቁል የሆነ ነገር ቀቡብን ብለው እናን እንዳይከሱን ዝም ብለን እነሱን ዞረን ደባብሰን ምናምን አድርገን ልጁን ቀብተን ተመልሰን ወጣንና ልክ ልጁ በሶስተኛ ቀኑ ምናምን እነጋ ደውሎ እናንተ እነጋ ለምንድነው ባለፈው መታችሁ የሆነ ቅባት እግረን ቀብታችኋል ያ ቅባት ምንድነው አሁን አንድ ክራንቹን እኮ እኔ ጥዬ ዝም ብዬ ስንት ቤት የሆነ ለባላንስ ብዬ አንድ ክራንች ይዤ የርኩ ነኝ አንዱን ክራንች እንደውም ጥያለሁ አሁን በቃ ቦርደንም ስለጨረስኩ ወደ ጎንደር መሄድ ፈልጋለሁ አለ እንዴት ስል አይ ወደ እናንተ መጥቼ እግረን ላሳይ ካላመናችሁ እኔ ወደ እናንተ ልምጣ ከሆስፒታል ምናምን ብሎን ሲደውል እኔ ቀጥታ ወደ እሱ ሄደን ስንሄድ እውነትም የሆነ ክራንቹን ጥሎ እየተኛ እስኪ ያለን እሱን እስከ ሻይ ቡና ቦታ ክበብ ምናምን በክራንች አስጥለን ይዘን ሄደን ከዛ እሱም ወደ ቤተሰብ ወደ እኛም ወደ ሌላ ግዳጅ ሄደን ነበረን ይሄን ምስክርነት አደርሳለሁ ያልኩ እስካሁን ቆይቼ ነበረ በውጊያም ሳልሞት እግዚአብሔር እንዳልኩ በቦት አድኖኝ በዛ ዘይት ምክንያት ድኜ ዛሬ ሳልሞት እዚህ መጥቻለሁ እግዚአብሔር ድንቅ ነው ኃያል ነው ቃሉን የማያጥፍ ነው ያመኑትን የሚታደግ የሚያድን አምላክ ነው